አሜሪካ ከኤርትራ ጋር በመሆኑ በአፍሪካ ቀንድ ያለች እንደ ሀገር ላይ ምስጢራዊ ድርድር ወይንም ስምምነት ላይ ለመድረስ እየሞከረች ነው የሚሉ ወሬዎችን ፍጹም ሐሰት ናቸው ስትል አስተባብላለች። ዝርዝር መረጃውን እናካፍላችኋለን። የፌዴሬሽን ምክር ቤት የጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔዎችን ህገ መንግስታዊ ናቸው ሲል ሙሉ ለሙሉ ሽሯል። ስለዚህ መረጃ እናካፍላችኋለን። በፌዴራል መንግስትና በህወሓት መካከል ያለው ውጥረት የተባባሰ መምጣቱን ሌላ ግጭት ይከሰታል የሚል ስጋት ውስጥ እንደገባ የአውሮፓ ሰላም ፋውንዴሽን አስታወቀ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ አሜሪካ ከኤርትራ ጋር በመሆኑ በአፍሪካ ቀንድ ያለች አንድ ሀገር ላይ ሚስጥራዊ ድርድር ወይንም ስምምነት ላይ ለመድረስ እየሞከረች ነው የሚሉ ወሬዎችን ፍጹም ሐሰት ናቸው ሲሉ አስተባበሉ። ብሎስ አሜሪካ ከኤርትራ ጋር በማንኛውም የቀጠና ሀገር ላይ ሴራ እየሰራች አይደለችም፣ እንዲህ አይነት ስምምነትም ሆነ ድርድር ፈጽሞ ሊፈጽም አትችልም ብለዋል። ማሳድ ብሎስ የተጠቀሰው ሀገር የትኛው እንደሆነ በስም ባይገልጹም በቅርብ ጊዜ በቀጠናው የተነሱ ያሉ ውይይቶች ከኢትዮጵያ ጋር ተያይዘው የተተረጎሙ ይገኛሉ። አማካሪው እንዳሉት የአሜሪካ ዋነኛ ዓላማ በአፍሪካ ቀንድ ዘላቂ ሰላምና መረጋጋትን ማጠናከር እንጂ ሀገራትን ለማጋጨት ወይንም ተቀናቃኝ ጎራዎችን ለመፍጠር አይደለም ብለዋል። መሰረት የሌላቸው ወሬዎች ሰላም ጥረቶችን እንደሚያደናቅፉም አያይዘው ጠቁመዋል። ብሎስ በቅርቡ በካይሮ በግብጽና ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር ውይይት አድርገው የነበረ ሲሆን በውይይቱም ጸረ ኢትዮጵያ ናቸው የሚሉ ዘገባዎች ቢወጡም ብሎስ እነዚህን ሐሰተኛና ተሳሽ ናቸው ብሏቸዋል። እንደ ብሎስ ገለጻ አሜሪካ ከኢትዮጵያ፣ ከኤርትራ፣ ከግብጽና ከሌሎች የአፍሪካ ቀንድ ሀገራት ጋር በጋራ ጉዳዮች ላይ መስራቷን ትቀጥላለች። ከአንድ ሀገር ጋር የሚደረግ ግንኙነትም ከሌላ ሀገር ጋር ጠላትነት ማለት እንዳልሆነም አስረድተዋል። የፌዴሬሽን ምክር ቤት ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔዎችን ህገ መንግስታዊ ሲል ቻለ። በሌላ ሰው መሬት ላይ የተገነባ መሬት የባለቤት ይዞታ ባለቤትን አያደርገውም ሲልም ተናግሯል። የፌዴሬሽን ምክር ቤት ሰኔ 29 ባካሄደው በመደበኛ ጉባኤው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቀደም ሲል የሰጣቸውን አስገዳጅ ውሳኔዎች ህገ መንግስታዊ ናቸው ሲል ሽሯቸዋል። በዚህ መሰረት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሌላ ሰው መሬት ላይ ቤት የሰራ የቤቱ ባለቤት ይላል በማለት በመዝገብ ቁጥር 30101 እና 36638 ላይ የሰጣቸውን አስገዳጅ ውሳኔዎች የፌዴሬሽን ምክር ቤት ህገ መንግስታዊ ቃርናቸው በማለት ሙሉ ለሙሉ ውድቅ አድርጉታል። የምክር ቤቱ ውሳኔ እንደሚያመለክተው በመንግስት አካል ህጋዊ ይዞታ ማረጋገጫ ካርታ የተሰጠው ማንኛውም ሰው የመሬቱ ህጋዊ ባለይዞታ መሆንና በመሬቱ የመጠቀም ህገ መንግስታዊ መብቱ ሙሉ በሙሉ ይጠበቃ ነው። በዚህ መሰረት አንድ ሰው ሌላ ህጋዊ ባለይዞታ በሆነ መሬት ላይ ባለይዞታው ሳይቃወመው እንኳን ቢገነባ የመሬት ባለይዞታነቱ ሙሉ ለሙሉ የቤቱ ባለሀብትነት ወደ ቤት ሰሪው ይተላለፋል። ህገ መንግስቱ አንቀጽ 40 ህዝብ 7 በመሬት ላይ ንብረት የፈራሰው የንብረቱ ባለቤት ነው የሚለው ድንጋጌ የሚሰራው ህጋዊ የመሬት ባለይዞታነት መብት ስላለው አካል እንጂ በሌላ ሰው ይዞታ ላይ ያለ አካል ህጋዊ መሰረት ንብረት ለገነባ ሰው የቤት ባለቤትነት መብት ለመስጠት እንዳልሆነ ምክር ቤቱ አብራርቷል። በመሆኑም ባለይዞታው ሳይቃወም በይዞታው ላይ ቤት የሰራ ሰው የሚኖረው ህገ መንግስታዊ መብት ለግንባታ ያወጣው ወጪ ወይንም ግምት ከመሬቱ ባለይዞታ የመጠየቅ መብት ብቻ መሆኑንም ተጠቅሷል። በዚህ መሰረት የፌዴሬሽን ምክር ቤት ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔዎችን ህገ መንግስታዊ ናቸው ሲል ሙሉ ለሙሉ ሽሯቸዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ መጨረሻ ዘገባችን እናልፋለን። የአውሮፓ ሰላም ፋውንዴሽን በኢትዮጵያ ፌደራላዊ መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል በቅርቡ እየጨመረ የመጣው ፖለቲካዊና ወታደራዊ ውጥረት ተባብሶ ሌላ ግጭት ይከሰታል የሚል ስጋት እንዳለው በመግለጽ ጦርነቱን ለማርገብ በሰላም መፍታት እንዳለበት አሳሰበ። ድርጅቱ ትላንትና ባወጣው መግለጫ ላይ እንዳስታወቀው ከሆነ ከአካባቢውና ከዓለም አቀፍ መገናኛ ብዙሃን የተገኙ ዘገባዎች በአዲስ አበባና በመቀሌ መካከል ያለው ግንኙነት በቅርብ ሳምንታት ውስጥ እየተበላሸ መምጣቱን ያሳያሉ። ይህ ሁኔታ በኢትዮጵያ በሱዳን አቅራቢያ ባሉ የድንበር አካባቢዎች አዲስ ግጭት ሊቀሰቀስ ይችላል የሚል ስጋት መፍጠሩንም ጠቁሟል። የፕሪቶሪያ ስምምነት አስከፊውን ጦርነት በማቆም ብሔራዊ እርቅና ዘላቂ ሰላምና እምነትን ለመገንባት መንገድ የከፈተ ታሪካዊ ድል ነው። ቢሆንም በአሁኑ ወቅት በትግበራ ላይ የተፈጠሩ አለመግባባቶች በተለይም በትግራይ ጊዜያዊ አስተዳደርና በህወሓት መካከል ያሉ ጥረቶች እንዳያይሉ በማድረግ እንዲሁም በመቀሌና በአዲስ አበባ መካከል እያደገ የመጣ ለመተማመን እስካሁን የተመዘገቡ አዎንታዊ እርምጃዎች አደጋ ላይ እየጣለ መሆኑን አስታውቋል። ለፖለቲካዊ አለመግባባቶች ወታደራዊ መፍትሄ ሊኖር እንደማይችል የጠቆመው ፋውንዴሽኑ ወደ ግጭት መመለስ ከባድ ጥረት የተሰኘውን ሰላም ወደ ኋላ የሚመልስና ሰብአዊ መከራን የሚያበዛ ነው ሲል አስጠንቅቋል። የሰላም ፋውንዴሽኑ አክሎም የኢትዮጵያ መንግስትና ህወሓት በከፍተኛ ሁኔታ ትዕግስታቸውን ሊያሳዩ ይገባል ያለ ሲሆን ውጥረቱን ከሚያባብሱ እርምጃዎች እንዲቆጠቡና የፕሪቶሪያን ስምምነት ሙሉ በሙሉ በመተግበር ዳግም ቁርጠኝነታቸው ማሳየት አለባቸው ሲልም ከፍተኛ ጥሪ አቅርበዋል። በተጨማሪም የአውሮፓውያን አቆጣጠር በ2030 ዓለም አቀፍ የሰላም ተነሳሽነት መሰረት ሁለቱም ወገኖች የህዝብ ደህንነትና ጥቅምን ከማንኛውም ፖለቲካዊና ወታደራዊ ፍላጎት አስቀድመው በመስጠት ልዩነቶቻቸውን በሰላማዊ አካታች በሆነ ውይይት ሊፈቱ እንደሚገባ ምናምናለን ሲል አሳስበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዘረዝንላችሁ ዘገባዎች እነዚህን ይመስሉ ነበር። ሌሎች አዳዲስ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።